ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ግንቦት 24 ቀን 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ በመላው ኢትዮጵያ ሰባተኛው ጠቅላላ ሀገራዊ ምርጫ በመካሄድ ላይ ይገኛል። እስከ ትናንትናው ዕለት ምሽት 1 ሰዓት ወደ ተለያዩ የሀገሪቱ የምርጫ ክልሎች እንዲሁም የምርጫ ጣቢያዎች የተለያዩ አስፈላጊ የሆኑ የምርጫ ቁሳቁሶች ተደራሽ ሲሆኑ ቆይተዋል። እንግዲህ በዛሬው ዕለት ነው ከንጋቱ 12 ሰዓት ጀምሮ በመላው ኢትዮጵያ ሰባተኛው ጠቅላላ ሀገራዊ ምርጫ በመካሄድ ላይ የሚገኘው። በዚህ የድምጽ መስጠት ሂደት እንግዲህ ድምጽ የተሰጠባቸው ወረቀቶች ዋጋ አልባ የሚሆኑባቸው ምክንያቶች አሉ። እነዚህን ድምጽ የሰጣችሁባቸውን የምርጫ ወረቀቶች ዋጋ አልባ የሚያደርጉ፣ የሚያሰርዙ፣ የሚያሽሩ ምክንያቶችን እነግራችኋለሁ። እንዲሁም ደግሞ በድምጽ መስጠት ሂደቱ የተለያዩ ተቃውሞዎች ቢገጥሟችሁ፣ የተለያዩ ቅሬታዎች ቢኖሯችሁ፣ ችግሮች ቢገጥሟችሁ ለማን ነው የምታወያዩ? ለማን ነው የምትነግሩ? ከማን ጋር ሆናችሁ ነው የምትፈቷቸው? ለማን ቅሬታ ታቀርባላችሁ? የሚለውን አንድ በአንድ የምነግራችሁ ነው የሚሆነው። እንግዲህ በአዋጅ ቁጥር 1162/2016 ላይ የተቀመጠው ድምጽ የተሰጠባቸውን ወረቀቶች ዋጋ አልባ የሚያደርጉ የተለያዩ ምክንያቶች ተቀምጠዋል። በዚህ አዋጅ በአዋጅ ቁጥር 1162/2016 አንቀጽ 59 ላይ ተዘርዝረው የሚገኙ የተለያዩ ምክንያቶች አሉ። እነሱም እነግራችሁ ነው የሚሆነው። እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። እንግዲህ የመጀመሪያው ምክንያት ዋጋ አልባ ሊሆን የሚችልበት ምክንያት አንደኛው የመራጩ ማንነት በስም የተገለጸበት ከሆነ ነው። ሁሉም መራጭ ማንነቱን ስሙን ሳይገልጽ ድምጹን መስጠት አለበት። ነገር ግን የመራጩ ማንነት በስም የተገለጸ ከሆነ የምርጫ ወረቀቱ ላይ ይህ ድምጽ የተሰጠበት የምርጫ ወረቀት ዋጋ አልባ ሆኖ እንደ አንድ ድምጽ የማይቆጠር ይሆናል። ስለዚህ ማንነታችሁን ያለማሳወቅ እንዲሁ ዝም ብላችሁ መምረጥ ይጠበቅባችኋል። በሁለተኛ ደረጃ ድምጽ የተሰጠበትን ወረቀት ዋጋ አልባ የሚያደርገው ምክንያት ለምክር ቤቱ ሊመረጥ ከሚቻለው ተመራጮች ቁጥር በላይ ላላቸው እጩዎች ምልክት የተደረገበት ከሆነ ነው። እንግዲህ የተለያዩ የህዝብ ተወካዮች ምክር ቤትና የክልል ምክር ቤቶች የምክር ቤት አባላት ይመረጣሉ በዛሬው ዕለት ግንቦት 24 ቀን 2018 ዓ.ም ማለት ነው። ስለሆነም እንግዲህ ለህዝብ ተወካዮች ምክር ቤትም ይሁን ለክልል ምክር ቤት የቀረቡ እጩዎች አሉ። እነዚህ እጩዎች በላይ ከነዚህ ለምክር ቤቱ ሊመረጥ ከሚቻለው ተመራጮች ቁጥር በላይ ላላቸው እጩዎች ምልክት ከተደረገበት ስትመርጡ ካደረጋችሁ ይህ ድምጻችሁ ዋጋ አልባ ሆኖ የማይቆጠር መሆኑን ማወቅ ያስፈልጋል። ስለዚህ ለምክር ቤቱ ሊመረጥ ከሚቻለው ተመራጮች ውስጥ እነዛን መምረጥ ያለባችሁንና እስከተፈቀደው ድረስ መምረጥ ይጠበቅባችኋል። ከዚህ ውጪ 2 ወይም ደግሞ 3 የቀረቡ እጩዎች ሆነው ነገር ግን ከ2 ከ3 በላይ 4 5 የምትመርጡ ከሆነ ምልክት የምታደርጉ ከሆነ ይህ የምርጫ ወረቀታችሁ ዋጋ አልባ ሆኖ የማይገባ ይሆናል። በሶስተኛ ደረጃ ምንም ምልክት ያልተደረገበት ከሆነ ይሄም ድምጽ የተሰጠበት የምርጫ ወረቀት ዋጋ አልባ ይሆናል ማለት ነው። ስለዚህ ምንም ምልክት ሳታደርጉ ወደ ምርጫ ሳጥን ውስጥ ከምትከቱ ይልቅ የፈለጋችሁትን የፖለቲካ ፓርቲ እንዲሁም ደግሞ በግል የሚወዳደሩ የተለያዩ እጩዎች ይኖራሉ። እነዛን በግል የሚወዳደሩ እጩዎችን ምልክት በማድረግ ማስገባት ይጠበቅባችኋል። ከዛ ውጪ ምንም ምልክት ያልተደረገበት ወረቀት ከሆነ ዋጋ አልባ ሆኖ ይህ ድምጽ የተሰጠበት የምርጫ ወረቀት ከድምጾቹ ውጪ የሚሆን መሆኑን ማወቅ ያስፈልጋል። በአራተኛ ደረጃ መራጩ ማንን እንደመረጠ መለየት የሚያስቸግር ከሆነ የተለያዩ የፖለቲካ ፓርቲዎች እንዲሁም ደግሞ ራሳቸውን ወክለው በራሳቸው የሚወዳደሩ እጩዎች አሉ። እነሱን መራጩ ማንን እንደመረጠ ለመለየት የሚያስቸግር ሁኔታ ከሆነ ይህም እንግዲህ የምርጫ ወረቀቱን ዋጋ አልባ የሚያደርግ ሌላ ምክንያት ነው ማለት ነው። በአምስተኛ ደረጃ ህጋዊ የድምጽ መስጫ ወረቀት ያልሆነ ወይም ደግሞ በምርጫ ጣቢያው ያልተሰራጨ የድምጽ መስጫ ወረቀት ከሆነ ይህ የድምጽ መስጫ ወረቀት ዋጋ አልባ ሆኖ ከድምጽ ውስጥ የማይገባ ይሆናል ማለት ነው። በምርጫ ቦርድ የሚሰራጩ የተለያዩ የድምጽ መስጫ ወረቀቶች ይኖራሉ። በምርጫ ጣቢያው የሚሰራጩ የድምጽ መስጫ ወረቀቶች አሉ። ከነሱ ውጪ መራጩ በራሱ ይዞት የገባ ወረቀት ከሆነና ይህን ወረቀት የሚያስገባ ከሆነ በህጋዊ መንገድ የድምጽ መስጫ ወረቀት በምርጫ ጣቢያው ያልተሰራጨ ከሆነ ይህ የድምጽ መስጫ ወረቀት ዋጋ አልባ ይሆናል፣ አይቆጠርም ማለት ነው። ስለዚህ እነዚህን ነገሮች ማወቅ ያስፈልጋል። ከነዚህ ከነገርኳችሁ ምክንያቶች ውስጥ በአንዱ ዋጋ አልባ የሚሆኑ መሆናቸውን ማወቅ ያስፈልጋል። እንግዲህ ከዚሁ በተጨማሪ
ድምጽ በምትሰጡበት ሰዓት በድምጽ መስጠት ሂደቱ የተለያዩ ችግሮች ቢያጋጥማችሁ፣ የተለያዩ አለመግባባቶች ቢያጋጥማችሁ ቅሬታችሁን ለማን ታቀርባላችሁ የሚለውን በተመለከተ በእያንዳንዱ የምርጫ ጣቢያዎች ከህዝብ የተመረጡ የቅሬታ ሰሚ ኮሚቴዎች አሉ። ለነሱ ማቅረብ የሚጠበቅባችሁ ይሆናል። ድምጽ እንዳትሰጡ የሚከለክል ሰው ቢኖር እንዲሁም ደግሞ በድምጽ መስጠት ሂደቱ የተለያዩ ችግሮች ቢያጋጥሟችሁ ለነዚህ ከህዝብ ተወጣጣው የተመረጡ ቅሬታ ሰሚ ኮሚቴዎች አሉ። ለነዚህ ኮሚቴዎች ችግራችሁን በማዋየት መፍታት የምትችሉ ይሆናል። ከነሱ ጋር መግባባት ካልቻላችሁና ችግሮቻችሁን እነሱ የማይፈቱ ከሆነ ደግሞ ለበላይ ለምርጫ ክልሎች እያላችሁ የተለያዩ የቅሬታ ሰሚ ኮሚቴዎች አሉ። በእነሱ ተዋረድ ማቅረብ የምትችሉ ይሆናል። ለዛሬ ይዤላችሁ የመጣሁት ወሳኝ መረጃ ይህን ይመስላል። መልካም የምርጫ ጊዜ፣ መልካም የምርጫ ቀን እንዲሆንላችሁ ተመኘሁ። ባባይ